ያልታሰባ ብጥብጥ ተፈጥሯል። ይሄን ብጥብጡ ማንና ማን ነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ላይክ ሼር እያደረጋችሁ አበረታቱኝ። ነገሩ በጣም ከባድ ነው። ምክንያቱም ከዚህ በፊት ብዙ ነገር ተፈጥሮ ነበር፣ ብዙም ነገር አይተን ነበር። የዛሬው ትንሽ ከበድ ይላል። ይሄ ማለት እንዴት መሰላችሁ? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ አዲስ ነገር ተፈጥሯል። ይሄም አዲስ ነገር አዩናት ከዚህ በፊት ያረገዘችው ልጅ የወለደችው ማለት ነው የብሩክ ነው ስትል ቆይታ ነበር። በዛም በኋላ ደግሞ እንግዲህስ እንደዛ አይደለም ተብሎ ሌላ ነገር ተወራ። እኛም ብዙዎቻችን አዎ እንደዛ የሆነ ነው የሚሻለው። ምክንያቱም እዚህ ጋር ብሩክና ሀይሚ አንዳችንም እንዲለያዩ አንፈልግም። ስለዚህ የባክሽን አዩ እንደ ሴት ሁኚ፣ እንዲሁም ደግሞ ሰዎችንም ግራ አታጋባቸው፣ እንዲሁም ደግሞ ለራስሽም ግራ አትጋቢ። ምክንያቱም በዛ ልክ ያ ማን ነበር እሱ ከጎንሽ እያለ እኔ ነኝ እያለ አንቺ ደግሞ እዚህ ጋር እየመጣሽ ሌላ ነገር ወይም ደግሞ ሌላ ብጥብጥ እንዲፈጠር አታድርጊ እባክሽን ብለን ብዙ ነገር ብለናል፣ ብዙ ነገር አውርተን ነበር። ነገር ግን ደግሞ ያ ነገር ዛሬ ለታ እየተከሰተ ወይም ደግሞ እየሆነ አይደለም። አሁንም መጥታለች፣ ሌላ ብጥብጥ ተፈጠረ ማለት ነው። ስለዚህ አዩና በሀይሚና በብሩክ መካከል አሁንም እየገባች ነው ያለችው። ሀይሚ አሁን ይበቃሻል፣ ይሄንን ያክልማ ታግሻለሁኝ፣ ይሄንን ያክልማ ዝም ብያለሁኝ፣ ብዙ ነገር አሳለፍኩኝ በዝምታ አሁን ደግሞ ዝም የሚልበት ምክንያት ምንም የለም። እንዲሁም ደግሞ ይገድልሻለሁ እያሉት ሀዩና እንዲሁም ደግሞ ሀይሚ ማለት ነው። በነገራችን ላይ ሀይሚ ለምን እንደዛ አለች? ለምን ደግሞ ይሄ ነገር እንዲፈጠር ፈቀደች ማለት አንችልም። የእያንዳንዱን ነገር አይታችኋል ወይም ደግሞ አይተናዋል። ስለዚህ እዚህ ጋር እየሆነው ያለው ነገርና እየተካሄደው ያለው ነገር ሀይሚ ምንም አይነት ጥፋት አለባት ብዬ አላወራም። ምክንያቱም እስከዛሬ ታግሳለች። እስከዛሬ ደግሞ የሚሆነው ብላ አንድ ጊዜ ከብሩክ ስትጣላ እንዲሁም ደግሞ እንዴት እሷ ተነስታ ከመሬት ተነስታ ሴት ልጅ ናት በዚህ ልክ እንደዛ ልታወራ ትችላለች እያለች ብዙ ነገር አይተናል። ብዙ ነገር ተባብለዋል። ብዙም ነገር ተፈጥሯል ማለት ነው። ነገር ግን አሁን ለታ ይሄ ነገር አዩ መልሳ ማምጣቱ ሌላ ችግር እንዳይፈጠር ነው ያልኩት። ምክንያቱም አዩ የምሬንን አንቺም ሴት ነሽ፣ እንደ ሴት ልጅ ብልህ ብትሆኚ ተገቢ ነው ብዬ አስባለሁ። በዛ በኩል ባለፈው አይተናል። ባለፈው ሰሞን አይተን ነበር። እንደዛ ከሆነማ ጥሩ ነው ይሄ ነገር እንደዛ ከሆነ ብለናል። ነገር ግን ደግሞ አሁን ለታ የተቀየረው እንዴት እንደሆነ አላቅም፣ ተቀየራ መጣች ማለት ነው። ምንድነው ነገሩ? እናንተም ግራ ገብታችኋል ወይስ እኔ ብቻዬ? እኔ እንጃ። የምሬን በጣም የሚያስጠላ ነው አዩ ማለት ነው። እባክሽን የራስሽ ህይወት ኑሪ። በሰው ህይወት ሶስተኛ ወገን ሆናችሁ ጣልቃ ለመግባት የምትመጡ እናንተ ቆይ ግን ምናችሁ ነው የሚያማችሁ? እኔ አሁን ግራ ገባኝ የምሬንን። እዚህ ጋር ሁለት ጥንዶች ጥሩ እየሄዱ ያለው እንዲሁም ደግሞ አንዲት ሴት ከመሬት ተነስታ መጥታ ይሄ ነገር ሲበጠበጥና ይሄ ነገር ሲፈጠር ምንድነው የምንለው ነው? እኔ ግራ ገባኝ። ምንድነው አዩ ችግርዋ ምን እንደሆነ ብሩክ እዚህ ጋር አልፈልግም እያላት ከሁለት ደግሞ ሶስት ጊዜ አልፈልግም ብሎታል አይደል? ታዲያ አልፈልግም ከተባለ አንድ ሰው ለምንድነው ከሰው ህይወት ማይወጡት ነገር? እኔ ግራ የሚገባኝ ነገር ይሄ ነው። ምክንያቱም አንድ ሰው ምናልባት በተስፋ አገኘዋለሁ በማለት በተስፋ የሆነ ጊዜ ልትሉ ትችላላችሁ። ነገር ግን ደግሞ እንደመታገኙት ያንን ሰው እንደመታገኙት ከገባችሁና እንደመታገኙት ከተረዳችሁ በኋላ ለምንድነው ከህይወታቸው ማትወጡት ነገር ነው። ለማንኛውም እናንተ ነው የምታውቁት። የምሬ በጣም እያስጠላኝ ነው አሁን።